እውነተኛ የስኬት መሰረቶች የትናንት ጉማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ የህዝብ ባንክ። ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንደምናላችሁ የሳቱን የቢዝነስ ዜናዎች ወደ እናንተ እናደርሳለን። የቢዝነስ ዜናዎቻችን አጋር ኦሮሚያ ባንክ ነው። ወደ ቀዳሚው ዜና ስናልፍ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ዴንማርክ ኮፐንሃገን የቀጥታ በረራን ጀምሯል። አየር መንገዱ በሳምንት 5 ቀን ወደ ከተማዋ በረራ የሚያደርግ ሲሆን ይህም የአየር መንገዱን አቅም እንደሚያሳድገው የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። ተጨማሪ ያለን አዳዲስ ዓለም አቀፍ መዳረሻዎችን ያሰፋ ያለው የኢትዮጵያ አየር መንገድ ወደ ዴንማርክ ዋና ከተማ ኮፐንሃገን ቀጥታ በረራውን ጀምሯል። የኢትዮጵያ አየር መንገድ በሳምንት 5 ጊዜ ወደ ኮፐንሃገን የመንገደኞች በረራ እንደሚያደርግ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የገለጹ ሲሆን ይህም የአየር መንገዱን አቅም የሚያጎለብት ነው ብለዋል። ወደ ዴንማርክ የምንበረው አዲስ መስመር የአየር መንገዱን የበረራ አድማስ ያሰፋል። ስለዚህ ዛሬ የተጀመረው በረራ የአየር መንገዱን አቅም ያሳድጋል። መንገደኞች የመሸከም ገበያችንን የማሳደግ እድላችንን ያሰፋልናል። አየር መንገዱ ወደ ዴንማርክ የሚያደርገው በረራ በአውሮፓ በተለይም በስካንዲቪያን ሀገራት ያለውን ተደራሽነት ለማስፋት የጎላ አስተዋጽኦ እንደሚኖረው ተገልጿል። መላው አፍሪካ አዲስ አበባን እንደ መተላለፊያ ተጠቅመው ኮፐንሃገን በቀጥታ መስመር እንዲበሩ ያስችላቸዋል። ኮፐንሃገን ደግሞ የአውሮፓ ሰሜን ግን ከስካንዲኔቪያን ሀገሮች ደቡብ የምትገኝ አገር ናት። እዚያ አካባቢ ዙሪያውን ምንበርበት ጣቢያ አልነበረም። ኮፐንሃገንን መርጠናል። እዚያ አካባቢ ያሉ ሰዎች በሙሉ ወደ ኢትዮጵያም ሆነ ወደ አፍሪካ መምጣት ቢፈልጉ የኢትዮጵያ አየር መንገድን ይወስዳሉ። ወደ ቀሪው የአፍሪካ ሀገር የሚበሩም ከሆነ በአጭር ጊዜ ውስጥ ቢበዛ በ2 ሰዓት ተኩል ውስጥ እዚሁ ቦሌ አውሮፕላን ማረፊያ ደርሰው ወደ መዳረሻቸው አፍሪካ መሄድ ይችላሉ። የአየር መንገዱ በረራ በዴንማርክና በኢትዮጵያ ብቻ ሳይሆን ከአፍሪካ ጋር የማስተሳሰር እድል የሚሰጥ መሆኑን በኢትዮጵያ የዴንማርክ ኤምባሲ አማካሪ ሴብ ብሪያንት ገልጸዋል። ይህ በረራ በርካታ ታሪካዊ ቅርሶች ያሏት ኢትዮጵያ ትልቅ እድልን ይሰጣል። የሀገሬ ጎብኚዎችም እንደ ላሊበላና ሰሜን ተራሮች ያሉ የኢትዮጵያ ሀብቶች ለመጎብኘት እድል ያገኛሉ። በአጠቃላይ ግን በረራው ዴንማርክን ከአፍሪካ ጋር ለማስተሳሰር የሚያስችል ነው። አየር መንገዱ ወደ ዴንማርክ የሚያደርገው በረራ በአውሮፓ 21ኛው መዳረሻ ሲሆን የዓለም አቀፍ በረራ መዳረሻውን ደግሞ ወደ 134 የሚያደርሰው እንደሆነም ተገልጿል። በሰሜኑ ጦርነት የተፈጠረውን ስነልቦናዊ ቀውስ ለማከም የሚረዳና ኢኮኖሚያዊ መነቃቃትን በፍጥነት ለመፍጠር የሚያስችል የስነልቦና ማነቃቂያ ስልጠና ለትግራይ ክልል አምራች ኢንተርፕራይዝ ዘርፍ አመራርና ፈጻሚዎች በውቅሮ ከተማ መሰጠት ተጀምሯል። ስልጠናውን በንግግር የከፈቱት የክልሉ ጊዜያዊ አስተዳደር ምክትል ርዕሰ መስተዳድር ሌተናል ጀነራል ጻድቃን ገብረተንሳይ ጦርነቱ የክልሉን ነዋሪ ስነልቦና በእጅጉ የጎዳ ነበር ብለዋል። የትግራይ ጊዜያዊ አስተዳደር የኢንዱስትሪ ቢሮ ኃላፊ ዶክተር ገብረመድህን አገባ በክልሉ የሚገኙ ኢንተርፕራይዞች ያሉባቸውን ወቅታዊና ውስብስብ ችግር ታሳቢ ያደረገ ድጋፎችን ከማድረግ አንጻር በክልል ደረጃ ሰፋፊ እንቅስቃሴዎች እየተደረጉ መሆኑን ጠቅሰው ይህንን ይበልጥ ለማስፋት ከፌደራል መንግስቱ ጋር በርካታ ድጋፎች እንደሚሹ ገልጸዋል። የስነልቦና ማገገሚያ ስልጠና በዋናነት የአምራች ኢንተርፕራይዝ ዘርፉን ለሚደግፉ አካላት እንዲሰጥ
የታሰበው አስቀድሞ በክልሉ የሚገኙ አምራቾችን ለመደገፍ የሚያስችል የተሟላ ስነ ልቦናዊ ቁመናና ተነሳሽነት መፍጠር ወሳኝ በመሆኑ ነው ብለዋል። የኢትዮጵያ ኢንተርፕራይዝ ልማት ዋና ዳይሬክተር የጽህፈት ቤት ኃላፊ አቶ ከሌላ ወልደ ገብርኤል የትግራይ ክልል ከጦርነቱ በፊት ከ5500 በላይ አነስተኛና መካከለኛ አምራች ኢንተርፕራይዞች የነበሩትና ጠንካራ አደረጃጀት የነበረው መሆኑን አስታውሰዋል። ስልጠናው ከ120 በላይ ለሆኑ የዘርፉ አስፈጻሚዎች እየተሰጠ ሲሆን እስከ ግንቦት 17 የሚቀጥል መሆኑን የኢትዮጵያ ኢንተርፕራይዝ ልማት የላከልን መረጃ ያመለክታል። በኢትዮጵያ ለሶስተኛው የቴሌኮም አገልግሎት ሰጪ ተቋም ፍቃድ ለመስጠት በሰኔ 2015 ጨረታ ሊወጣ መሆኑን የኢትዮጵያ ኮሚኒኬሽን ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ኢንጂነር ባልቻ ሬባ እንደተናገሩት ባለስልጣኑ በኢትዮጵያ ለሶስተኛ የቴሌኮም አገልግሎት ሰጪ ፍቃድ ለመስጠት ዝግጅት ማጠናቀቁን ገልጸዋል። ከሳፋሪኮም ኢትዮጵያ ቀጥሎ ሁለተኛውን አዲስ የቴሌኮም አገልግሎት ፍቃድ ለመስጠት በሚወጣው የፍላጎት ፍቃድ መግለጫና ጨረታ ላይ ከባለድርሻ አካላት ጋር ምክክር ሲደረግ መቆየቱን ዋና ዳይሬክተሩ ገልጸዋል። ባለስልጣኑ ከባለድርሻ አካላት የተገኘው ግብረ መልሶችን ትንተና ጨርሶ የጊዜ መርሃ ግብር ማዘጋጀቱንም ተናግረዋል። በአሁኑ ወቅት እነዛም በስቴክሆልደር ኮንሰልቴሽን ያገኘናቸውን ግብረ መልሶች ትንተና ጨርሰናል። የጊዜ መርሃ ግብርም አዘጋጅተናል። በአሁኑ ወቅት በአጠቃላይ የትራንዛክሽኑን ሰነድ እና የጨረታ ሰነዱን የማዘጋጀት ስራ ውስጥ ነው ያለ ነው። ስለዚህ ለሶስተኛው ፈቃድ ወይም ለሁለተኛው አዲስ ፈቃድ ለምንለው ጨረታ ለማውጣት ዝግጅት እያጠናቀቅን ነው ያለ ነው። በኢትዮጵያ የኢንቨስትመንት ሕግ መሻሻል ያሉ ማበረታቻዎችና አሁን ላይ ያለው ነባራዊ ሁኔታ በዘርፉ የሚሰማሩ ባለሀብቶችን ፍላጎት እንዲጨምር አድርጎታል ብለዋል ኢንጂነር ባልቻ። የኢትዮጵያ ዜና አገልግሎት በዘገባው እንዳመለከተው በኢትዮጵያ ለሶስተኛ የቴሌኮም አገልግሎት አቅራቢ ተቋም ፍቃድ ለመስጠት በሰኔ 2015 ጨረታ ሊወጣ መሆኑን የባለስልጣኑ ዋና ዳይሬክተር ተናግረዋል። የጨረታ ሂደቱ በራሱ ጊዜ የሚወስደው ጊዜ ይኖራል። በተለይ ተጫራቾች የቢዝነስ ፕላናቸውን ማዘጋጀት አለባቸው። የሚያቀርቡትን ዋጋ ማስላት መቻል አለባቸው። እዚህ ያለውን ሀገራዊ ሁኔታ መሰረት ባደረገ መልኩ ነው የሚወዳደሩትና ያንን የመወዳደሪያ ጊዜም ስለሚፈልጉ እነዛ ታስቦ ፈቃድ ምንሰጥበት ጊዜ ያው ዲፔንድ የሚያደርገው በኢንቨስተሮቹም ምላሽ ላይም ስለሚሆን ነው። ግን እንደኛ አሁን ባለው ምንም የሚያስቸግር ነገር ካልገጠመን በስተቀር ቢያንስ በሰኔ ወር ውስጥ ጨረታውን ለማውጣት እየተዘጋጀን ያለ ነው። በአማራ ክልል ባለፉት 10 ወራት ከተለያዩ የገቢ ምንጮች ከ29 ቢሊዮን ብር በላይ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። በበጀት ዓመቱ የክልሉን ወጪ 45 በመቶ የሚሸፍን 42.85 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ሲሰራ መቆየቱን የቢሮው የግብር ትምህርትና ኮሚኒኬሽን የስራ ሂደት ዳይሬክተር አቶ አግማስ ጫኔ ገልጸዋል። የተሰበሰበው ገቢ ከበጀት ዓመቱ የገቢ እቅድ 68.7 በመቶ ማሳካት መቻሉንና ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ42 በመቶ ብልጫ እንዳለው ተናግረዋል። ነጋዴው ሕግን ተከትሎ እንዲሰራ ግንዛቤ የመፍጠር ስራ እየተካሄደ መሆኑን የጠቀሱት ኃላፊው ለፈጸሙት ግብይት ደረሰኝ መቁረጥ ሲገባቸው ሳይፈጽሙ በተገኙ ከ1000 በላይ ግብር ከፋዮች አስተዳደራዊ እርምጃ መወሰዱን አመላክተዋል። ባለፉት 10 ወራት በተደረገ ጥረት ወደ 29.4 ቢሊዮን ብር ገቢ መሰብሰብ ተችሏል። ይሄ ገቢ ከታቀደው የዓመቱ እቅድ አኳያ የ68.7 በመቶ አፈጻጸም አለው። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8.6 ቢሊዮን ብር ወይም የ42 በመቶ እድገት አለው ብለን ነው የምንወስደው።
ከባህር ዳር ከተማ ግብር ከፋዮች መካከል የሆኑት አቶ አማን መሐመድ በሰጡት አስተያየት ግብር ሰብሳቢው መስሪያ ቤት አሰራሩን ለማቀላጠፍ በቴክኖሎጂ የታገዘ ድጋፍ በማድረግ በኩል ክፍተቶች ቢኖሩም በቅንነትና ፍትሐዊ አገልግሎት በመስጠት ጥሩ መሻሻሎች እንዳሉ ገልጸዋል። በግብር ከፋዩ በኩል በጣም ብዙ ክፍተት አለ። ብዙ መስተካከል የሚገባው ነገር እንዳለ ነው እኔ በራሴ በኩል የማስተውለው። እናንተ ነው ያለውትኝ ይሄንንም አሁን እንደራሴ ማለት ነው አንዳንድ ካለው ተቋሙ ሰራተኞች ጋር አለቶች ጋር መነጋገራለን ያምን እንካትም ያሉትን ክፍተት ነው ለምሳሌ ከራሴ ጀምሮ ስለማያው ነው። የዕዳ መጠን 305 ትሪሊዮን ዶላር መድረሱ ተገለጸ። በተያዘው የፈረንጆች ዓመት አንደኛ ሩብ ዓመት ብቻ የዓለማችን የዕዳ መጠን በ8.3 ትሪሊዮን ዶላር መጨመሩን የዓለም አቀፉ የፋይናንስ ኢንስቲትዩት አስታውቋል። የሀገራት ማዕከላዊ ባንኮች ጥብቅ የገንዘብ ፖሊሲ ተግባራዊ ማድረጋቸው የዕዳ መጠኑ ለመጨመሩ በምክንያትነት ተጠቅሷል። አሁን የተመዘገበው የዓለማችን የዕዳ መጠን በአንድ የፈረንጅ ሩብ ዓመት ከፍተኛ ነውም ተብሏል። የዕዳ መጠኑ ከፍ ማለትና ማዕከላዊ ባንኮች የብድር ወለድ ምጣኔን መጨመራቸው ዕዳን ለመክፈል ከባድ የሚያደርግና የፋይናንስ ስርዓቱንም የሚጎዳ ነው ብሏል የዓለም አቀፉ የፋይናንስ ኢንስቲትዩት። በአሜሪካና ስዊዘርላንድ ባንኮች ላይ ኪሳራ ቢደርስም የበርካታ ሀገራት መንግስታት አሁንም ለብድር ያላቸው ፍላጎት ከፍ ያለ መሆኑን ኢንስቲትዩቱ ገልጿል ሲል አሪቲ በዘገባው አመላክቷል። የተከበራችሁ ተመልካቾች የሰዓቱ የቢዝነስ ዜናዎቻችን እነዚሁ ናቸው። መሐመድ አልቃድር አብሬያችሁ ቆየው። መልካም ቀን ይሁንላችሁ።